የእግዚአብሔር አምላካችን ስም የተመሰገነ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ዛሬ አብረን የምንካፈለው ሐሳብ ስለ ባለ አደራነት ነው። እሱ አብረን የምንመለከተው ባለ አደራነት እግዚአብሔር በአደራ የወንጌልን ስራ ለኛ እንደሰጠን ወይም ደግሞ ለአማኞች ለአገልጋዮች እንደሰጠን ደግሞ በጣም የሚገርመው የቀደሙት አማኞችና የቀደሙት አባቶች አደራቸውን ፈጽመው እነሱ ወደኛ እንዳመጡት እኛም ደግሞ በዚህ በመኖርበት ዘመን እግዚአብሔር የሰጠንን አደራ ፈጽመን ለሌላው ትውልድ የምናስተላልፍ እንደሆነ ይሄንን እንድናስብ ነው። እሱ እና አንዳንድ ጊዜ የአደራውን ክብደትና ትልቅነት ካለመገንዘብ የተነሳ አንዳንድ ጊዜ በቀላሉ ያዝ ለቀቅ የምናረጋቸው ሁኔታዎች አሉ። ሆኖም ግን አደራውን የሰጠ እግዚአብሔር የከበረ ስለሆነ አደራውም ደግሞ ክቡር ስለሆነ ይሄንን በመረዳት እግዚአብሔር የሰጠንን አደራ መወጣት እንድንችል በዚህ ዙሪያ ነው እሱ አብረን የምንመለከተው። አንድ ቃል እናነብና ከዛ በኋላ እንጸልያለን። በምድር ላይ የተሰጠውን አደራ እግዚአብሔር የሰጠውን አደራ የፈጸመ ሰው በመጨረሻው ላይ የተናገረውን ቃል እናነብና እንጸልያለን። ይሄንን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እናገኘዋለን። ሐዋርያው ጳውሎስ ነው። እሱ ሐዋርያው ጳውሎስ እግዚአብሔር ከተገናኘው ጊዜ ጀምሮ እስከ ፍጻሜው ድረስ እግዚአብሔር የሰጠውን አደራ በመፈጸም በመጨረሻ ላይ የተናገረው ቃል ነው። እሱ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እንደዚህ ይላል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ራሶቻችንን ዝቅ አድርገን እንጸልያለን። አቤቱ ቅዱስና ዘላለማዊ ሆንክ የዘላለም ጌታ እግዚአብሔር ሆይ እንዴት እድለኛ መሆን ነው ጌታ ሆይ እንደገና አንተ የምትናገረውን ቃል ለመስማት ቁጭ ብሎ ጌታ ሆይ ማዳመጥ እንዴት ትልቅ እድል ነው። ማርያም ይህንን ምርጫ ስላደረገች መልካም ምርጫ አድርጋለች። ይሄም ደግሞ ከሷ አይወሰድባትም ተብሎ እንደተጻፈ ጌታ ሆይ ይሄ እድል ስለደረሰን እጅግ አድርገን እናመሰግናለን። ዛሬም ጌታ ሆይ አንተ ተናገረን ጌታ ሆይ የሚያዳምጥ ጌታ ሆይ ጆሮ ስጠን ጌታ ሊዲያ ታዳምጥ ዘንድ ታስተውል ዘንድ እግዚአብሔር ልቧን እንደከፈትክላት ዛሬም በጌታ በኢየሱስ ስም ልባችንን እንድትከፍትልን እንለምንሃለን። ጌታ ሆይ በመንገድ ላይ እንደወደቀው እንዳይሆንብን፣ በጭንጫ መሬት ላይ እንደወደቀው እንዳይሆንብን፣ በእሾክ መካከል እንደወደቀው እንዳይሆንብን፣ ይልቁኑ አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራ ዘንድ ለም መሬት ላይ እንደወደቀ ጌታው ቃል በኢየሱስ ክርስቶስ ስም በልባችን ውስጥ ዛሬ ይሄ ቃልህ የተዘራ ይሁን ብለን ጸለይን። ስለ ሁሉ እናመሰግናለን በጌታ በኢየሱስ ስም አሜን። ቀላል ይመስላል አንዳንድ ጊዜ ይሄንን ቃል ስናነበው። መልካሙን ገድል ተጋድያለሁኝ፣ ሩጫውን ጨርሻለሁኝ የሚለውን ሐሳብ ስንመለከት አንዳንድ ጊዜ ሰዎች የራሳቸውን መንገድ የራሳቸውን ሐሳብ ከፈጸሙ በኋላ ጌታንም እንኳን በቅጡ ሳይከተሉት ሳያውቁትም እንኳን መጨረሻ ላይ የመቃብር ቦታ ላይ ምን ይጻፍልህ ሲባል ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ። ስንት አሁን መቃብር ቦታ ብትሄዱ ስንት እንደዚህ አይነት ጥቅስ አለ። በጣም የሚገርማችሁ ግን ጳውሎስ እንደዚሁ ዝም ብሎ አይደለም ይሄንን ቃል የተናገረው። ቅድም እንዳልኩት ከመጀመሪያው ጌታ ከተገናኘው ጊዜ ጀምሮ ጌታ አጀንዳ ይዞ አደራ ይዞ ወደሱ ከመጣበት ቀን ጀምሮ እስከ ፍጻሜው ድረስ በትጋት ይሄን የተሰጠውን አደራ ፈጽሞ ነው እሱ መጨረሻ ላይ ነው መልካሙን ገድል ተጋድያለሁ፣ ሩጫዬን ደግሞ ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ይላል። ወገኖቼ እግዚአብሔር በዚህ በረከት ይባርከን። አሜን።
at the end of የህይወታችን መጨረሻ ጫፏ ላይ ስንደርስ እኔ እውነቴን ነው የምላችሁ በህይወቴ ምለው ይሄንን ነው እሱ የህይወቴ ጫፍ ላይ ደርሼ ወደ ኋላ ስመለከት ሪግሬት የማደርገው ነገር አንድም ነገር እንዲሆን አልፈልግም ያስቀናኛል የቅዱሳን ሩጫቸውን ጨርሰው የተሰጣቸውን አደራ ጨርሰው እንዲህ አይነት ኮንፊደንስ ውስጥ መጨረሻ ላይ የሚመላለሱ ሰዎች ይሄንን መጨረሻችንን ያርግልን ክብር ለእግዚአብሔር ይሁን ስለዚህ ስለ ባለ አደራነት ነው የምንመለከተው ይሄን ስናስብ አደራ ሰጪ አለ አደራ ደግሞ ተቀባይ እንዳለ እንመለከታለን አደራ ሰጪው ማን ነው ካልን አደራ ሰጪው እግዚአብሔር ነው እሱ አደራው ደግሞ ክቡር ነው ትልቅ ዋጋ የተከፈለበት ነው እሱ ይሄ ዋጋ ምንድነው ካልን ክርስቶስ ኢየሱስ በመስቀል ላይ የከፈለው ዋጋ ነው እሱ ያንን አደራ ነው እሱ ይዞ ወደ እናንተ የሚመጣው ስለዚህ ይሄን አደራ ተቀብለን በመድር ኑሯችን የሱን ሐሳብ አገልግለን እንድናልፍ ጌታ ይፈልጋል አደራ ተቀባዩ ማን ነው ካልን እኔና እናንተ ነን በክርስቶስ የዳንን ጌታ እንደግል አዳኛችን አድርገን የተቀበልን እሱ የህይወታችን መሪ እንዲሆን የፈቀድን ሰዎች የዚህ አደራው ተቀባዮች ነን የሚገርም ነው ጳውሎስ ምን ይላል በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝን ብርታትም የሰጠኝን ጌታችንን ክርስቶስ ኢየሱስን አመሰግናለሁ ይላል ያቺ ጳውሎስ የሚያቀው ምንድነው እሱ እግዚአብሔር ታማኝ አድርጎ እንደቆጠረው ነው እሱ የተመለከተው ስለዚህ እግዚአብሔር አደራ ወደ እናንተ ይዞ ሲመጣ ወገኖቼ የምንለመንበት ጉዳይ አይደለም ይልቁኑ እግዚአብሔር ታማኝ አድርጎ ቆጥሮን አደራ ይዞ ወደ እናንተ ሲመጣ በፍርሃትና በመንቀጥቀጥ ይሄንን ሐሳብ ልናገለግል ያስፈልገናል እንጂ ሸክም እንደተጣለብን እንድናስብ ያስፈልገን ና ያደራ ምንድነው እሱ ብለን ካለን በነገራችን ላይ ወገኖቼ በአደራ ያልተሰጠን ምንም ነገር የለም ሁሉም ነገራችን በአደራ ከእግዚአብሔር የተቀበልነው ነው እሱ ኢቭን እስትንፋሳችን እንኳን ሳይቀር ጊዜያችን ሳይቀር ገንዘባችን ሳይቀር ትዳራችን ሳይቀር ልጆቻችን ሳይቀሩ ስራችን ሳይቀር ሁሉ ነገር እግዚአብሔር በአደራ ሰጥቶናል ሳብቶአስ እንዴት ነው እሱ ያ የተሰጠንን ጊዜ የምንጠቀምበት እንዴት ነው እሱ የተሰጠንን ትዳር እግዚአብሔርን በመፍራትና እግዚአብሔርን በማክበር ለእግዚአብሔር ምስክር በመሆን እንዴት ነው እሱ ልጆች እንዴት ነው እሱ ማሳድገው የተሰጠኝ ስራ በአደራ የተሰጠኝ አደራ እንደሆነ አስቤ እያንዳንዷን ነገራችንን በጥንቃቄ ልንጓዝ ያስፈልገናል ወገኖቼ በተለይ ስለ ጊዜ በአደራ ነው የተሰጠን ጊዜ በአደራ ተሰጥቶናል ዛሬ ጊዜያችንን የሚበላ ስንት ነገር አለ ቁጭ ብለን ሰዓታት የሚፈጅ ነገር ውስጥ ጊዜያችንን እናጠፋለን ነገር ግን ጊዜ ፕሬሺየስ ነው ይገርማችኋል አንድ ደቂቃ ፕሬሺየስ ናት አንድ ደቂቃ እንዴት እንደዚህ ትለኛለህ እንዴ አንድ ሰዓት ላይ አንድ ሰዓት ሁለት ሰዓት ይሄንን ዝም ብዬ ስለው አይደለም ወይ የሚሄደው ትሉኝ ይሆናል አንድ ደቂቃ ፕሬሺየስ ናት እንዴት አወክ በሉኝ አንድ ነገር ፕራክቲስ እናድርግ ለአንድ ደቂቃ ሁላችንም አይኖቻችንን ጨፍነን ጸጥ እንድንል ፈልጋለሁ ኦኬ ቆጥርላችኋለሁ ለአንድ ደቂቃ 1 2 3
5 4 3 2 1 አይገርማችሁም? አንድ ደቂቃ ነው እሱ። ስለዚህ ከኔ ማጂን ስልካችን ላይ ቁጭ ብለን በቀን ውስጥ ስንት ሰዓት እዚህ ላይ ቁጭ ብለን እንደምናሳልፍ እንግዳ ነገር አይደለም የምናገረው ብዬ አስባለሁ። ጊዜ እንኳን ሰጠን እግዚአብሔር አደራ ነው እሱ የሚሰጠን። በዛ ጊዜ ውስጥ ፕሮፐር የሆነውን ነገር አርገን እንድናልፍ እግዚአብሔር ይፈልጋል። ስለዚህ ሁሉ ነገር በአደራ የተሰጠን ሰዎች ስለሆንን በጥንቃቄ እያንዳንዱን ነገር ልናስብ ያስፈልጋል። ለምንድን ነው ይሄንን የምለው? አንዳንድ ጊዜ በተለይ ስለዚህ ስለ መክሊቶቹ ስናወራ ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው የሚለውን ስናስብ የሆነ ቦታ መተን ቤተክርስቲያን መተን እንዲያከፋፍሎን ምናምን ይመስለናል። ግን ጉዳዩ እንደሱ አይደለም። በየቀኑ በእያንዳንዱ ስራችን ውስጥ እግዚአብሔር በአደራ ሁሉን ነገር እንደሰጠን ይሄንን እንድናስብ ፈልጋለሁ። ታዲያ እግዚአብሔር አደራ ይዞ ወደ እናንተ ሲመጣ የምርጫ ጉዳይ አይደለም። የምርጫ ጉዳይ አይደለም። ይሄን ነገር ላርገው አላርገው የሚል ጉዳይ ሳይሆን እግዚአብሔር አደራ ይዞ ወደ እናንተ ሲመጣ በጣም ሲሪየስ እንደሆነ ልናስብ ያስፈልገናል። ምክንያቱም ወደ ጳውሎስ ሲመጣ ጌታም እንዲህ አለው ይላል፣ ሂድ ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁኝ። ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ሲሄድ ጳውሎስን በታላቅ ብርሃን ከተገናኘው በኋላ ወዲያውኑ ነው እሱ መልእክት የሰጠው። አደራ አምጥቶ የሰጠው ወዲያውኑ እሱ። ይሄ የምርጫ ጉዳይ አይደለም። አያችሁ፣ ጳውሎስ ይህን ልቀበል አልቀበል የሚለው ጉዳይ አይደለም። ጳውሎስ ሲሪየስ እንደሆነ አውቋል። ለዚህ ነው እሱ በማንኛውም መንገድ ውስጥ በሚያልፍበት ጊዜ ቆም ብሎ ያቺ የተጠራበትን ያቺ እግዚአብሔር የሰጠውን አደራ እያሰበ ነው እሱ ይጓዝ የነበረው። ጉልበትም የሆነለት ብርታትም የሆነለት ምንድነው ካላችሁ ያቺ እግዚአብሔር በሱ ሕይወት ውስጥ ሊፈጽም የመጣውን አደራ ለመፈጸም በሚተጋበት መንገድ እንደሆነ እናያለን። ሙሴን ስትመለከቱ ሙሴን ወደ ተራራ ላይ ወሰደውና 40 ቀንና 40 ሌሊት ከተገናኘው በኋላ መገናኛውን ድንኳን እንዴት መስራት እንዳለበት ከመጀመሪያው ጀምሮ እስከ መጨረሻው ድረስ ሰርቶ ካሳየው በኋላ እንደዚህ አለው፣ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ አለው። በጣም የሚገርም የምርጫ ጉዳይ አይደለም። ስለዚህ ሙሴ በጥንቃቄ የውጭውን አደባባይ በጥንቃቄ የቅድስትን በጥንቃቄ በቅድስተ ቅዱሳን ውስጥ ያለውን ነገር በጥንቃቄ ሁሉም ነገር እግዚአብሔር እንዳለው ፈጸመ ይላል። ልክ ሙሴ እግዚአብሔር እንዳለው ሲፈጽም የክብር ደመና መጣና ድንኳኑን ሸፈነው ይላል። የምርጫ ጉዳይ አይደለም አይደለም። እግዚአብሔር አጀንዳ ይዞ ወደ እናንተ ከመጣ እግዚአብሔር አደራ ይዞ ወደ እናንተ ከመጣ ለዛ ራሳችንን ልናስገዛ ያስፈልገናል። ያዕቆብን እንደዚህ አለው፣ እነሆ እኔ ካንተ ጋር ነኝ አለው። በምትሄድበትም መንገድ ሁሉ እጠብቅሃለሁ አለው። ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው ይላል። ክብር ለእግዚአብሔር ይሁን። በእኔና በእናንተ የጀመረውን የሚፈጽም እግዚአብሔር ነው። አሜን። የምርጫ ጉዳይ ገና አይደለም ወገኖች። ዶንት ራን። እግዚአብሔር በሕይወታችሁ ውስጥ ካመጣው ነገር ቅድም ወንድማችን ደረጀ ሲዘምርልን ነበር አይደል? እናገራለሁ አለ። በመጣም ባልመጣም እናገራለሁ አለ። እውነት ጉዳዩ እንደዚህ ነው። ያችሁ እግዚአብሔር በልባችሁ ውስጥ ያስቀመጠውን ያንን ሐሳብ ጥላችሁ ብትሮጡ ተመልሳችሁ ወደዛ መምጣታችሁ አይቀርም። ምክንያቱም መጽሐፍ ምሳሌ ላይ ምን ይላል? በሰው ልብ ውስጥ ብዙ ሐሳብ አለ፣ የሚፈጸመው ግን የእግዚአብሔር ነው ይላል። እግዚአብሔር አደራ ይዞ ወደ እናንተ ሲመጣ የምርጫ ጉዳይ አይደለም። አዎ አንዳንዶቹ ነገሮች ላይ መቹ ይችላሉ።
አዎ አንዳንዱ ነገር ከሰው ጋር ነው አብራችሁ የምታገለግሉት። አዎ አንዳንዱ ነገር እናንተ የጠበቃችሁት ሳይሆን ያልጠበቃችሁት ነገር በህይወታችሁ ውስጥ ሊከሰት ይችላል። ነገር ግን የምርጫ ጉዳይ አይደለም። ልትሄዱ ትችላላችሁ። እንደ ዮናስ ማለት ነው። ዮናስ እግዚአብሔር ወደዚህ ሂድ ወደ ተርሴስ ሂድ ሲለው ማን ወደ ነነዌ ሂድ ሲለው ቅርብ ቦታ ናት እኮ። ዲስታንሱን የኪሎሜትሩን ዲስታንስ ስመለከተው ከኢትዮጵያ ወደ እስከ ሱዳን ድረስ እንደሚደርስ ነው ይላል። ወደ ነነዌ ሂድ አለው። እሱ ግን አልፈልግም አለ። ወደ ሄደ ዋጋ ከፍሎ ወደ ተርሴስ ሄደ ይላል። ተርሴስን ደግሞ ኪሎሜትሩን ስትለኩት ከአዲስ አበባ ወደ ጆሃንስበርግ ወይም ሳውዝ አፍሪካ እንደመድረስ ማለት የሚገርም ነው። እሱ ዋጋ ከፍሎ ይላል። ዋጋ ከፍሎ እግዚአብሔር ካለው ቅርብ ይልቅ ቦታ ይልቅ ዋጋ ከፍሎ ሩቅ ወደ ሆነው ቦታ ደግሞ የሚገርማችሁ እግዚአብሔርም ማንም እንዳያገኘው የመርከቧ ውስጠኛው ክፍል ገባ ይላል። ከእግዚአብሔር ለማምለጥ እግዚአብሔር በህይወቱ ካመጣው አጀንዳ ለማምለጥ እግዚአብሔር በህይወቱ ካመጣው አደራ በሱ ሊፈጽም የፈለገውን አደራ ለማምለጥ ሲል እዛ ውስጥ ገባ። ታውቃላችሁ እግዚአብሔር አዘጋጀለት። አሳ አዘጋጀና በፍጥነት ውስጥ ለውስጥ ሄዶ ወስዶ ነነዌ ላይ ተፋው ይላል። አችሁ በህይወቴ የምፈራው ነገር ይሄ ነው። ብዙ ራሴን ስመለከተው እንዲህና እንደዛ ማድረግ እንደማልችል ማስባቸው ብዙ ነገሮች አሉ። ነገር ግን አንድ ነገር ፈራለሁ። የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ ግን መተላለፍ አልፈልግም። ምክንያቱም ዋጋ ያስከፍላል እሱ። ስለዚህ እግዚአብሔር አደራ ይዞ ወደ እናንተ ሲመጣ ቅድም እንዳልነው በርግጥ ነው እግዚአብሔር ክቡር አምላክ ስለሆነ አደራውም ራሱ የከበረ አደራ ስለሆነ ይዞ ሲመጣ በጣም ትልቅ አጀንዳ ይዞ ነው ወደ እናንተ የሚመጣው። ታዲያ እንዴት አድርጌ ነው እሱ የእግዚአብሔርን አደራ በህይወት የምፈጽመው ካላችሁ 1 3 4 ነጥቦችን ቶሎ ብዬ እናገራለሁ። የእግዚአብሔርን አደራ ለመፈጸም እንዴት እንጠብቃለሁ ብለን ካለን አንደኛው በጸጋው ነው። ክብር ለእግዚአብሔር ይሁን። አሜን። በጸጋ ነው የእግዚአብሔር አደራ የሚጠበቀው እንጂ በእኔና በእናንተ ብርታትና አቅም ጉልበት አይደለም። ይገርመኛል በጣም የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይሄንን የከበረ መዝገብ በዚህ ሸክላ ውስጥ አስቀምጠው ይላል ሐዋርያው። የከበረውን መዝገብ በዚህ ሸክላ ዕቃ ውስጥ እንዴ! የከበረ መዝገብ እንዴት ነው በሸክላ ዕቃ ውስጥ የሚቀመጠው? የከበረ ዕቃ እኮ ወርቅ ቢኖራችሁ ዳይመንድ ቢኖራችሁ የምታስቀምጡት እኮ የከበረ ቦታ ነው። እኔ ጣሊያን ሀገር ኖሬ ያለሁኝ። ጣሊያን ሀገር ያው ጣሊያን ሀገር የሚያስተዳድሩት 3 መንግስት ናቸው ይባላል። አንደኛው የተመረጠው መንግስት ነው፣ ሁለተኛው ማፊያ ነው፣ ሶስተኛው ደግሞ ቫቲካን ነው ይባላል። ኦኬ። እና ሰዎች ብዙ ሀብት ብዙ ገንዘብ ይኖራቸዋል፣ ግን ባንክን እንኳን አያምኑም። ምክንያቱም አንድ ቀን ባንኩን መተው ዛሬ አስቀምጣችሁ ነገ ባንኩ የለም ልትባሉ ትችላላችሁ። ስለዚህ ምንድነው የሚያደርጉት? ገንዘባቸውን በብር በዳይመንድ በናምን ይቀይሩትና ቤታቸው ውስጥ ካዝና ያሰራሉ። ኦኬ። ካዝና ያሰሩና ካዝናው የት እንደሚቀመጥ አይታወቅም። ልክ በሙቪ ላይ እንደምታዩት ማለት ነው። የቱ ጋር እንዳለ አይታወቅም፣ ግን ብራቸውን ወርቃቸውን በሙሉ የሚያስቀምጡት እዛ ውስጥ ነው። እሱ ያስቀምጡና ካዝና ነው። በሩ ይሄንን የሚያክል ነው፣ ማንም ሊከፍተው በማይችል ማለት ነው። አንፎርቹኔትሊ ማፊያዎቹም ይሁኑ ሌቦቹ ደግሞ ምን ያደርጋሉ? ይመጡና ቀናችሁን ያጠኑና የምትወጡበትን የምትገቡበትን እያንዳንዷን ቀን ያጠኑና ይመጡና እነሱ ለመክፈት አይደለም የሚታገሉት፣ ድሪል ይዘው ይመጡና ግድግዳውን ራሱን በስተው እንትኑ ካዝናውን ይዘውት ይሄዳሉ። ሌላችሁ የፈለኩት ምንድነው? የከበረ ነገር የሚቀመጠው ምን ውስጥ ነው? ካዝና ውስጥ ነው። ኢቭን ዞሱም አስተማማኝ ባይሆንም ማለት ነው።
የሚገርመው ግን የእግዚአብሔር ነገር የሚገርመው ይሄንን የከበረ መዝገብ በሸክላ ዕቃ ውስጥ አስቀመጠው ይላል። በሚሰበር ማለት ነው፣ በሚደክም ማለት ነው፣ በሚፈራ ማለት ነው፣ በሚጠራጠር ማለት ነው፣ ነገ ጥሎ በሚሄድ ማለት ነው። እሱ ነገ ተስፋ በሚቆርጥ ውስጥ አምጥቶ ይሄን የከበረ መዝገብ አስቀመጠው ይላል። ግን ሚስጥሩ ምን ላይ ነው እሱ ካለን ጸጋ የሚባል ነገር እግዚአብሔር ለእኔና ለእናንተ ሰጥቶናል፣ ይሄንን አደራ እንድንወጣ እና ጳውሎስ እንደዚህ ይላል በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ይላል። ይሄንን የጸጋ ወንጌል ብፈጽም ከምንም እንደማይቆጠር እንደ ከንቱ ነገር ናት ሕይወቴ ይላል። ሉቃስ ላይ ደግሞ ምን ይላል? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ ይላል። ማለት ምንድነው? እግዚአብሔር ጸጋ ይሰጣል። በጸጋው ምክንያት የእግዚአብሔርን ሥራ ስንሰራ እኔ ሰራሁት ብለን እንዳንል ጥንቃቄ እንድንወስድ ነው እሱ። ሆኖም ግን እግዚአብሔር ጸጋን ይሰጠናል። ክብር ለእግዚአብሔር ይሁን። ጳውሎስን ብትጠይቁት እንዴት ነው እሱ እዚህ መጨረሻ ላይ የደረስከው? እንዴት ነው እሱ ሩጫህን ጨርሱ እንዴት ቻልከው ብትሉት ባለትዳሮች ናቸውና 50ኛ ዓመታቸውን አኒቨርሰሪ ሲያከብሩ ሰውየው ጠየቃቸው፣ ባለቤቱን ማለት ነው። እሱ እንዴት አድርገው ነው እሱ 50 ዓመት የደረሱት በትዳር ሲሏቸው እሺ እያልኩ ነው የደረስኩት አሉ። ከዚህ ጋር ይገናኛል አላውቅም። እሺ እያልኩ ነው። ጳውሎስን በጠይቁት እንዴት አድርገህ ነው እዚህ የደረስከው ብላችሁ ብትሉት እንደዚህ ይላል፣ ነገር ግን በእግዚአብሔር ጸጋ አሁን የሆንሁትን ሆኛለሁ ይላል። በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ ይልና ለእኔም የተሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉም በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። ክብር ለእግዚአብሔር ይሁን። ይሄንን ጸጋ እግዚአብሔር ስለሰጠን ስሙ የተባረከ ይሁን። እኛ ብቁ ስለሆንን አይደለም፣ እኛ ብርቱ ስለሆንን አይደለም። እኔን ብትጠይቁኝ ከዛሬ የተወሰነ ዓመት በፊት ብትጠይቁኝና እዚህ መድረክ ላይ ቆመህ ተሰብካለህ ብላችሁ ብትሉኝ ምናልባት መሬት ተሰንጥቃ ብትወጣኝ ደስ ይለኝ ነበር። የሆነው በምንድን ነው? በጸጋ ነው። ክብር ለእግዚአብሔር ይሁን። የሚያቆመን የእግዚአብሔር ጸጋ ነው። ጳውሎስ ይህን ሁሉ መንገድ አልፎ ሩጫዬን ጨርሻለሁኝ ያለው የተሰጠውን አደራ የጠበቀው በምንድን ነው ካልን በጸጋ ነው። እሱ የዳነው በጸጋ ነው። እሱ የምንወጣና የምናገለግለው በጸጋ ነው። ኢቭን ስንደክም እንኳን የሚያቆመን ጸጋው ነው። እሱ ታስታውሳላችሁ፣ ጳውሎስ በጣም የሚቸገርበት ነገር ነበረው። አገልግሎቱን የተሰጠውን አደራ ለመወጣት በሚያደርገው ጉዞ ጎኑ ላይ ሆኖ የሚጎሽመው የሰይጣን መጎሸሚያ ነበረ። እግዚአብሔርን ለመንኩት አለ። አንድ ጊዜ ለመንኩት አለ፣ ዝም አለው እግዚአብሔር። 2 ጊዜ ለመንኩት አለ፣ እግዚአብሔር ዝም አለ። 3 ጊዜ ለመንኩት፣ እግዚአብሔር ዝም አለ። መጨረሻ ምን አለው? እሱ ግን ጸጋዬ ይበቃል፣ ኃይሌ ፍጹም የሚሆነው በድካምህ ጊዜ ነውና። በዚህ ሸክላ ዕቃ ውስጥ እናንተ እኔ እኮ ሸክላ ነኝ፣ እኔ እንደዚህ ነኝ ምናምን ስትሉ በዛ ነው የኔ ጸጋ የሚገለጸው ይላል። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ ይለኛል፣ በድካም እመካለሁ። ስለዚህ ለክርስቶስም በድካም በስድብ በመከራ በስደትና በጭንቀት ደስ የምሰኘው ለዚሁ ነው። ስደክም ያን ጊዜ ብርቱ ነኝ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ምናልባት የደከማችሁ ይሄ አደራ ከእግዚአብሔር የተሰጠኝ አደራ እንደሆነ አውቃለሁ፣ ግን ደከመኝ የምትሉ ካላችሁ እግዚአብሔር እንደዚህ ይላችኋል ዛሬ፣ ጸጋዬ ይበቃል ይላችኋል። አሜን። ጸጋዬ ይበቃል። እኔ ዝም ብዬ አይደለም የምናገረው፣ በዚች ባጭር ጉዞዬ ያየኋቸው ነገሮች ስላሉ ነው እሱ ይሄንን የምላችሁ። በተለይ ደግሞ በህብረት ስታገለግሉ ደግሞ ቻሌንጁ የከፋ ይሆናል።
የበዛ ይሆናል። በህብረት ስታገለግሉ የእናንተ የጌታን ስራ ለመስራት ጸጋውን ታምናችሁ መቅረባችሁ አንድ ነገር ሆኖ እያለ ነገር ግን እናንተ የምታገለግሉት እናንተ አብራችሁ የምታገለግሏቸው ግን እንደሚገባ ሳይራመዱ ስትመለከቱ ተስፋ መቁረጥ በእናንተ ውስጥ ይመጣል። ሰይጣን ክስ ያመጣል። አንተ እኮ ስለሆንክ ነው፣ አንተ እኮ እንዲህ ስላልመራህ ነው፣ አንተ እኮ እንዲህ ስላላደረክ ነው የሚላቸው ብዙ ነገሮች አሉት። ስለዚህ ጳውሎስ ምን ይላል በገላትያ 2:21 ላይ የእግዚአብሔርን ጸጋ አላቃልልም ማለት የእግዚአብሔርን ጸጋ አላቃልልም ምክንያቱም ያለርሱ እግዚአብሔር የሰጠኝን አደራ መፈጸም አልችልም። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። ስለዚህ እንዴት ነው እሱ እግዚአብሔር የሰጠኝን አደራ የምፈጽመው እንዴት ነው ካልን በጸጋ እስቲ በጸጋ በሉ በጸጋ ክብር ለእግዚአብሔር ይሁን። ከኛ የተነሳ ሳይሆን ከሱ ጸጋ የተነሳ የዳንበት ጸጋ የሆነውን እንድንሆን ያደረገን ጸጋ በድካማችን የሚያበረታን ጸጋ ከኛ ጋር ስላለ ክብር ለእግዚአብሔር ይሁን። ሁለተኛው እንዴት ነው እሱ ይሄን አደራ መጠብቀው ካልን በትጋት ዝራይ ስትሬስ ማድረግ ፈልጋል። በትጋት ልክ ነው እሱ በእግዚአብሔር ጸጋ ነው የምናረገው ነገር ግን ያ ጸጋ የሚያግዘን እኛ በትጋት የተሰጠን አደራ እንድንወጣ ስለሚያደርገን ነው። ጳውሎስ እንደዚህ ይላል። በጠይቁት ጳውሎስን እንዴት ነው እሱ ሩጫህን የጨረስከው ብላችሁ ብትሉት እንዲያውም ከሁሉ በላይ በትጋት ሰርቻለሁ ይላል ጳውሎስ። ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው። ክብር ለእግዚአብሔር ይሁን። ከሁሉ በላይ በትጋት ሰርቻለሁ ይላል። ትጋት በጣም አይነተኛ ነገር ነው ወገኖች። ትጋት የትጋቱን መጠን ማየት ከፈለጋችሁ ሁለተኛ ቆሮንቶስ ምዕራፍ 11ን ለራሳችሁ ማንበብ ትችላላችሁ። ጳውሎስ ያለፈበት ቻሌንጅ በፍርሃት በድንጋጤ በግርፋት በብዙ መከራ በብዙ ነገር ውስጥ ያለፈ ሰው ነው እሱ። በትጋት ያለፈ ሰው ነው እሱ። እና ትጋት በጣም አይነተኛ ነገር ነው በህይወታችን ልላችሁ ነው እሱ። እግዚአብሔር የሰጠን አደራ መወጣት ከፈለግን የተረዳነውን ነገር አውቀን የእግዚአብሔር ጸጋ ሊያግዘን እንደሚችል ተረድተን በትጋት ስራችንን መስራት ያስፈልገናል። የዮሴፍ የእድገቱ ሚስጥር ምን ላይ ነው እሱ ብላችሁ ካላችሁኝ ዮሴፍ ትጉ ሰው ነው እሱ። እግዚአብሔር በሚከፍትለት ኦፖርቹኒቲ ሁሉ በትጋት የሚሰራ ሰው ነበር። በትጋት ብዙ ነገር እኮ ማለት ይችል ነበር። ዮሴፍ ተጥሎ ለባርነት በሚሸጥበት ጊዜ እንዴ እግዚአብሔር እኮ እኔን የተናገረኝ በቃ የሁሉም የበላይ ትሆናለህ ብሎ እኔ ያለው እኔ እዚህ ባሪያቤትማ አንዲት ነገር ንክች አላደርግም ማለት ይችል ነበር። ዮሴፍ ግን ሲመጣ ይሄ ኦፖርቹኒቲ ነው አለ። ለኔ እግዚአብሔር የሰጠኝ አደራ ነው እሱ በዚህ በጲጥፋራ ቤት ውስጥ ሆኜ የእግዚአብሔርን ስም የማስጠራበት ቦታ ነው ብሎ በትጋት አገለገለ ይላል። የሚገርማችሁ ነገር እንኳን እግዚአብሔር አይደለም ጲጥፋራ ሰዎች እንኳን ይመለከቷቸዋል። በአካባቢያችሁ ያሉ ሰዎች ይመለከቷቸዋል። በትጋት ስሩ። እግዚአብሔር በመንገዳችሁ ላይ ያመጣውን ነገር በትጋት አንድ ጊዜ ለዶክተሬት መመረቂያ ፔፐሬን ስጽፍ እዚህ አዲስ አበባ ዩኒቨርሲቲ አንድ ቦታ አለ ትምህርት ቤት ስሙን አላስታውስም ግን ያን ጊዜ እንትን አልነበረም ብዙ ዋይፋይ አይገኝም ነበርና እዛ ግን ስላላቸው አንድ ወዳጅ አለኝ እዛ ሄድና አስፈቀደልሃለሁ ቢሮ ይሰጡሃል እዛ ቁጭ ብለህ ትሰራለህ አለኝ። ስለዚህ እሺ ያልኩና ሄድኩኝ እና እዛ ቢሮ ሰጡንና እንደዚህ አንድ ትልቅ ጎጆ ቤት የሚመስል ነገር ነው እና ደግሞ በፓርቲሽን የተከፋፈሉ ደግሞ ዴስኮች አሉት ቤት ውስጥ
ክፍል ውስጥ ማለት ነው እና የሂሳብ ስራ የሚሰሩ ይመስሉኛል እዛ ሌላ ክፍል ውስጥ ያሉት አንዷ ፓርቲሽን ውስጥ ግን የኔ ዴስክ ናት እዛ ቁጭ ብዬ ነው የምሰራው ጠዋት እመጣለሁ 2 ሰዓት ላይ እመጣለሁ ማንም ሰው የለም ቤት ውስጥ ከፍቼ እገባለሁ 3 ሰዓት ይሆናል 4 ሰዓት ይሆናል ከዛ በኋላ ይመጣሉ ሲመጡ እሰማቸዋለሁ ምክንያቱም ክፍት ነው ፓርቲሽን አለው እንጂ ክፍት ነው እሱ አንድ ጎጆ ቤት ውስጥ ነው የተቀመጠው እና እሰማቸዋለሁ እንዴት ነሽ ደህና ነሽ እንደምን አደርሽ ደህና በቃ ማታ አልተኛሁም ይገርምሻል እስቲ ቡና ጠጥተሻል እንዴ 4 ሰዓት ነው የመጡት አይ ቲንክ የሚገቡበት 3 ሰዓት ምናምን መሰለኝ 4 ሰዓት ምናምን አልፏል ቡና ጠጥተሻል እንዴ ኧረ አልጠጣሁም እስቲ ነይ ተነስተን እንሂድ ይሄዳሉ አወርስ ሄደው ቡና ሲጠጡ ቆይተው ይመጣሉ ከዛ በኋላ ይገባሉ ከዛ በኋላ ከገቡ በኋላ 1 ሰዓትም እንኳን አይሆንም የሚሰሩት 1 ሰዓትም አይሆንም ከዛ በኋላ እንዴት ነው ምሳ የት ነው ዛሬ የምትበዩ ትላታለች ምሳ እዚህ ነው በቃ እንሂድ አይደለም ተነስተው ይሄዳሉ 2 hours 3 hours ይሄ ዝም ብዬ አይደለም የምነግራችሁ ያየሁትን ነገር ነው የምናገረው 2 hours 3 hours ቆይተው ይመጣሉ ኦኬ ከዛ ከመጡ በኋላ ባክሽን ዛሬ እኔ ደብሮኛል በቃ ከዚህ በኋላ እዚህ መቆየት አልችልም ምናምን ብላ አንዷ ተነስታ ትሄዳለች ሌላውም እንደዛው I said what አማኞች ናቸው ማለት አይደለም ይሄን የሚያደርጉት ግን it doesn't matter የተሰጠንን ስራ የተሰጠንን አሳይመንት የተሰጠንን አደራ በታማኝነት እናደርጋለን ወይ ኖ ወንደር እነዚህ ሰዎች ነገ ስራ የለም ተብሎ ቢባረሩ ኖ ወንደር አልሰሩማ ያልሰሩትን ስራ ከየት ነው ስራ የሚመጣው ስትሰሩ እኮ ነው አንድ ነገር የሚፈጠር ስትሰሩ ነው ሌላ ነገር የሚፈጠር ለኛ በተለይ ለክርስቲያኖች ደግሞ እግዚአብሔር በታማኝነታችን ውስጥ እድገትን ያመጣል በጥቂቱ የታመነ በብዙ ይሾማል ይላል ይሄ እውነት ነው ናያችሁ ዮሴፍ በጲጥፋራ ቤት ይገባ እንጂ በታማኝነት ሲያገለግል ጲጥፋራ ያየውን ነገር ሁሉ ሰጠው ይላል ከዛ በኋላ ምን ሆነ ዮሴፍ ተጣለ ወደ እስር ቤት ተጣለ እኛ ስንመለከተው ወደ ታች እየሄደ ነው የምናስበው በእግዚአብሔር አይን ግን ወደ ታች አይደለም በእግዚአብሔር አይን ወደ ላይ ነው ምክንያቱም ጲጥፋራ ማን ነው እሱ ብላችሁ ካላችሁ የፈርዖን ቤት የዘበኞች አለቃ ነው ጲጥፋራ እስር ቤት ውስጥ የፈርዖን ቤት እስረኞች የሚታሰሩበት ቤት ነው አያችሁ ወደ ፈርዖን ቤት እየወሰደው ነው እሱ ስለዚህ እስር ቤት ገባ እስር ቤት ሲገባ እኔ ታማኝ ሆኜ አገልግዬ ይሄንን ያክል እንደዚህ ብዬ ይሄን ይጥሉኛል አላለም he don't see that አላለም ይልቁኑ እዛ ሲመጣ ምንድነው ይሄኔ አደራ አያችሁ ኑሮ አካሄዱ ህይወቱ ሁሉ በአደራ የተሞላ እንደሆነ የተረዳ ሰው ስለሆነ ዮሴፍ እዛ ደግሞ ሲገባ በታማኝነት በትጋት ሲያደርግ የእስረኞች አለቃ አየውና አሳልፎ ሰጠው ይላል ሰው ነውና ዮሴፍ መድከሙ አይቀርም መፍራቱ አይቀርም መጠራጠሩ አይቀርም እግዚአብሔር ይሄንን ቃል ሰጥቶኝ ነበር ሁላችንም እንደምንለው ማለት ነው አንዳንዴ እንጠይቃለን እኮ የሆነ ቦታ ሰምዌር እግዚአብሔር በህይወታችን የተገናኘበት ቦታ የሰማነ የምናውቀው ነገር አለ እሱ ሲዘገይ እንጠራጠራለን even though በመንገዳችን ውስጥ ስናልፍ እግዚአብሔር አብሮን እንዳለ እና ነገሮችን ያከናወነ እንደሆነ ብናውቅም እንኳን ማለት ነው እንጠራጠራለን እንፈራለን it's okay መፍራት ችግር የለውም ለምን ፈራችሁ አይደለም የሚለው መጽሐፍ ቅዱስ አትፍሩ ነው የሚለው አይደል ለምን ፈራችሁ አይደለም አትፍራ ግን ምክንያቱም እግዚአብሔር ይዞ የመጣው አጀንዳ ትልቅ ስለሆነ እግዚአብሔር ይዞ ወዳንቺ የመጣው የከበረ አጀንዳ ስለሆነ አንዳንዴ በመንፈስ ስንሆን እንረዳና እሺ ብለን ግን ወደ ስጋ ስንመለስ ፍርሃት ውስጣችን ይገባል ኤልያስ ፈራ okay መፍራታችን አይደለም ግን አትፍራ ይላል ከዛ የሚያወጣ ደግሞ ጸጋ ይሰጣል ስለዚህ ዮሴፍ ገባ እስር ቤት ውስጥ ገባ ተስፋ ቆረጠ ያንን ጠጅ አሳላፊ ምን አለው እንግዲያው በመንግስት በሄድክ ጊዜ አስበኝ አለው ይላል ያም የጠጅ አሳላፊ ረሳው ይላል እና አንድ ሰው ሲናገር እንኳንም ረሳው አለ
እንኳንም ረሳው አለ። ምክንያቱ ስለምንድነው ካላችሁኝ የዚህ ጠጅ አሳላፊ ስራው ጠጅ ማሳለፍ ነው። ስለዚህ ቢያስበው ኖሮ ዮሴፍን አምጥቶ ማንቆርቆሪያ ጣቢያ ያደረገው ነበር አለ አይደለም? ዮሴፍም ደግሞ ሃሌሉያ ይል ነበር አይደለ? ጌታዬ ይመስገን እስር ቤት አውጥቶ ማንቆርቆሪያ ጣቢያ ሊል ይችል ነበር። እግዚአብሔር ግን ሰውየውም እንዲረሳው አደረገው ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ሆን ብሎ ነው አንዳንዱን ነገር ሰዎች እንዲረሷችሁ፣ አካባቢ እንዲረሳችሁ፣ ሁኔታዎች እንዲረሷችሁ የሚያደርገው እግዚአብሔር የተሻለ ነገር ስላለው ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቀን መጣ ለዮሴፍ አፋጠኑት ይላል። አፋጠኑት። እንዴት ከእስር ቤት ቤተ መንግስት አፋጠኑት ይላል። ክብር ለእግዚአብሔር ይሁን። አንድ ሰው ሲናገር ዮሴፍ ወደ ታች ነው የወረደው አለ። ለባርነት ሲሸጥ እንደገና ደግሞ በእስር ቤት ውስጥ ሲከተት ወደ ታች ልክ በደረጃ በመሰላል ወደ ታች እንደሚወርድ ነው አለ። እና እግዚአብሔር ይሄንን ደረጃ እንደገና እንዲወጣ አላደረገውም አለ። እዛው ታች እንዳለ መሰላሉን ገለበጠው አለ። ክብር ለእግዚአብሔር ይሁን። ታሪክ ይገለበጣል። አሜን። ታሪክ ይገለበጣል። እኔ እኮ እዚህ ውስጥ ነው ያላችሁ ድንገት ሳላስብ አይደል ነፍሴ በከበረ ሰረገላ ላይ ያስቀምጣል። ክብር ለእግዚአብሔር። ትጋት ሌላ ርብቃ ነች። ርብቃ በጣም የምታስገርም ትጉ ሴት ናት። ይህን ሐሳብ ከየት ነው እሱ እንደው የተዋስከው ከየት ነው የወሰድከው ካላችሁኝ ከቄስ ትዕግስቱ ነው እሱ። አንድ ቀን ብዙ ጊዜ ያዳምጣለሁ የእሱን መልእክትና በጣም ሴሌክቲቭ ነኝ የማዳምጣቸው መልእክቶች ላይ ግን አዳምጣለሁ የቄስ ትዕግስቱ እና አንድ ጊዜ መልእክቱን ሳዳምጥ ይሄን ሲናገር ገረመኝ በጣም። ታውቃላችሁ ሃው ይሄ ናሬት ሲያደርግ ገረመኝ። የርብቃ ነገር ገረመኝ። አብርሃም ነው እሱ ሎሌውን አመጣና ለልጄ ሚስት ፈልጋለሁ፣ ስለዚህ ሂድና ከአባቶቼ ቤት ሚስት ይዘህለት ና አለው። ታሪኩ ይዘህለት ና አለው እና ሎሌው ምን አለው? እሺ እሱ አልመጣም ብትልስ ልጄን ይዤው ልሂድ ወይ አለው። አይ አይደለም፣ ደሱ አይደለም ጉዳይ። አልመጣም ካለች ተዋት። ነገር ግን አለው እኔ የማመልከው ሕያው እግዚአብሔር አምላክ እሷንም ያዘጋጅልሃል፣ እሷንም ይዘህ ትመጣለህ አለው። ከዛ በኋላ ላከው። ሄደ ሎሌ ሄደና ቆሞ ሲጸልይ እግዚአብሔር ሆይ አለ አሁን መጀመሪያ የምትመጣዋ ሴት ውሃ አጠጭኝ የምላት ሴት አንተ ጠጣ ግመሎችም ደግሞ ይጠጡ የምትለዋ ሴት እሷ የጌታዬ ልጅ ሚስት ትሁን ብሎ እየጸለየ ሳለ ጸሎቱን ገና ሳይጨርስ ርብቃ መጣች ይላል እና ጠየቃት። ውሃ ስጭኝ አላት። ሰጠችው። ስለዚህ አንተ ብቻ አይደለህም ነገር ግን ግመሎችህንም አጠጣለሁ አለችው ይላል። ስንት ግመሎች እንደሆኑ ታውቃላችሁ? 10 ግመሎች ናቸው። እና ከዛ በኋላ ሄጄ ጉግል አደረኩና አንድ ግመል ስንት ነው የሚጠጣው ብዬ እንትን አደረኩ ጉግል አደረኩ። አንድ ግመል ስንት እንደሚጠጣ ታውቃላችሁ? በአቨሬጅ ከ100 እስከ 200 ሊትር ውሃ ነው የሚጠጣው። ኦኬ 10 ግመል እስከሚጠግቡ ድረስ ርብቃ አጠጣቻቸው ይላል። ምንም ነገር ሳታይ ይሄ ሰው ማን እንደሆነ አታውቅም። የመጣው በግመሎቹ ላይ ምን እንደተጫነ አታውቅም። ምን ሚስት ፍለጋ እንኳን እንደመጣ አታውቅም። ነገር ግን ኦፖርቹኒቲ ስለሆነ ለሷ ያቺው የመጣው ነገር ኦፖርቹኒቲ ስለሆነ ያንን በትጋት ስታደርግ እንመለከታለን። እና አደራ አላችኋለሁ ባካችሁ ወገኖች እባካችሁ እግዚአብሔር ወደ እናንተ ሲመጣ ኦፖርቹኒቲ ሲከፍትላችሁ አትሽሹ። እንደዚህ ሊያደርጉ ይፈልገው ነው እንዲህ ሊሉ ይፈልገው ነው ይሄ በኔ እንደዚህ ሊያደርጉ ይፈልገው ምናምን አትበሉ። ኦፖርቹኒቲ ከሆነ የመጣው ሂዱ። በጣም የሚገርም ነገር ነው። ሰውየውም ይላል ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ ይላል። አይምሰላችሁ፣ እግዚአብሔር ይመለከታል።
አያችሁ ያንዳንዷን ስቴፓችንን ይመለከታል ምክንያቱም ባደራ ነው የተሰጠን ይኸውላችሁ ዛሬ እንኳን ባደራ ነው የተሰጠን እኮ ለኛ እዚህ ለመምጣት ላለመምጣት የእናንተ ምርጫ ነው ግን ባደራ ተሰጥቷችኋል ስለዚህ ይሄ ነው ይሄ የቸርች ቀን ነው እሱ እግዚአብሔርን ማመልክበት ቀን ነው አዎ ይሄ ጉዳይ አለኝ ነገር ግን እግዚአብሔር አደራ ሰጥቶኛልችን ቀን ስለዚህ እንደሚገባ ማሳለፍ አለብኝ ብላችሁ ስለወሰናችሁ እዚህ የመጣችሁት ትጋት በስራችሁ ቦታ ላይ ትጋት እንኳን እግዚአብሔር አይደለም ሰዎች እንኳን ያዩዋችኋል እንዴት ነው ምስክር የምንሆነው ለጌታስ ምስክር የምንሆነው ስለዚህ ይሄንን አደራ ልላችሁ ፈልጋለሁ እግዚአብሔር በመንገዳችሁ ላይ ባመጣው ነገር ይኸውላችሁ ዛሬ ያላችሁበት ቦታ የትላንትና ውጤት ነው እሱ ትላንት ያረጋችሁት የሄዳችሁበት መንገድ ነው እሱ for good or for bad እዚህ ዛሬ ያላችሁበት ቦታ ላይ ያደረሳችሁ ነግራችኋለሁ ነገ ደግሞ የሚሆነው ዛሬ ባደረጋችሁት መጠን ነው እሱ እግዚአብሔርም ያያል ሰውም ያያል አካባቢም ያያል ስለዚህ የተሰጣችሁን ነገር በትጋት እንድታረጉ ይሄንን ለሳስባችሁ ፈልጋለሁ ስለዚህ የእግዚአብሔርን አደራ እግዚአብሔር የሰጠን አደራ እንዴት እንጠብቅ ካልን አንደኛ በጸጋ ነው ብለናል ጸጋው ነው እሱ እንድንጠብቅ የሚያረጋን ሁለተኛው ደግሞ በትጋት he never ነው አዳምጡኝ he never ነው እግዚአብሔር ለእናንተ ያዘጋጀውን ነገር አታውቁም ጆሮ ያልሰማው አይን ያላየው በሰው ልብ ውስጥ ያልታሰበ እግዚአብሔር ለሚፈሩት ያዘጋጀው ይላል he never ነው እግዚአብሔር ለእናንተ ያዘጋጀውን አልሰማችሁትም ገና እግዚአብሔር ለእናንተ ያዘጋጀው ገና አላያችሁም በጣም የሚገርመኝ እግዚአብሔር ያዘጋጀነው ገና በልባችን እንኳን አላሰብነው ለዚህ ነው የምንደነቀው ሆነ ምዕራፍ ላይ ራሳችንን ስናገኘው እንደነቃለን because በጊዜው ለንተጋ በሚገባን መንገድ ላይ ተግተን ከተገኘን ማለት ነው ሶስተኛ እንዴት ነው እሱ ይሄ የተሰጠንን አደራ የምንወጣው ብለን ካልን በሶስተኛ ደረጃ ከሌሎች ጋር አብረን ሆነን ነው ወይም ደግሞ ከረኞች ስር በተለይ ደግሞ ይሄ ወር የረኞች ወር እንደሆነ ሰምቻለሁ በጣም ነው የተገረምኩት በጣም ነው የተደነኩት እውነቴን ነው እኔ ሰምቼ አላቅም በኢትዮጵያም ቸርች ይሁን በሌላም ቦታ ሰምቼ አላቅም ይሄን ያክል ነምበር እረኞች በስራቸው የሚከታተሏቸው የሚጸልዩላቸው አብረው የሚመክሯቸው አብረዋቸው የሚሆኑ ሰዎች ሰምቼ አላቅም I was amazed ስሰማ ዝርዝር ሐሳቡን ባላውቅም ማለት ነው ግን ቀደም ወንድሜም ሲናገር ነበር በጣም ነው የተደነኩት ለብቻችን አንችልም ልላችሁ ነው የእግዚአብሔር የሰጠንን አደራ ለመወጣት ለብቻችን አንችልም ሰዎች ያስፈልጉናል ጌታ ኢየሱስ ክርስቶስ እንኳን 3 ዓመት ተኩል አብሯቸው ይዞ ንቅ አድርጎ ይዞ ሌትና ቀን እየመከራቸው እያስተማራቸው እየገሰጻቸው መንገዱን እያሳያቸው 3 ዓመት ተኩል አብሯቸው ተጓዘ ምክንያቱም እረኛ ያስፈልጋቸዋል ለዚህ ነው ዮሐንስ በመልእክቱ ላይ ምን አለ ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በአይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን ይላል ክብር ለእግዚአብሔር ይሁን እሱ ኮንፊደንሳቸው ይሄ ነው ምክንያቱም እረኛቸው አብሯቸው ሆኖ አይተዋል ዳሷቸዋል ተመልክተዋል እሱ የሚያደርገውን ነገር ስለዚህ እሱ የሚያደርገውን ነገር ነበር ሲያደርጉ የነበሩት ጳውሎስን ስንመለከተው ደግሞ ጢሞቴዎስን እንቅ አድርጎ ይዞ በጢሞቴዎስ ውስጥ ያየው ጸጋ አለ በጢሞቴዎስ ያየው የተነገረለት ነገር አለ ጢሞቴዎስ ስላየ እንቅ አድርጎ ይዞት ጳውሎስ ይህን ሰው ከእርሱ ጋር እንዲሄድ ፈለገ ይላል ይዞት ሄደ ኢቭን ገረዘው ይላል
መገረዝ ባይኖርበትም አባቱ የግሪክ ሰው እንደሆነ ስላወቀ ሰዎች ስለሚያውቁ ይሄንን የወንጌል መልእክት ምናልባት ላይቀበሉ ይችላሉ ብሎ ስላሰበ ወሰደና ገረዘው ይላል ጢሞቴዎስን። ለምን? የወንጌል ሥራ እንዲቀጥል ማለት ነው። ከጳውሎስ ወደ ጢሞቴዎስ እንዲያልፍ ማለት ነው። እሱ ብቻ አይደለም፣ ጢሞቴዎስን ደግሞ እንደዚህ ብሎ ይመክረዋል። ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይለዋል። እኛም አብሮን የሚጓዝ ሰው ያስፈልገናል። ይህንዞ እኔ የሚሰማኝ እንደዚህ ነው፣ ማድረግ የምፈልገው እንዲህ ነው ብለን ብንልም ግን ከሌላ አንግል ህይወታችንን ተመልክቶ የሚመክረን የሚመራን የሚያግዘን ሰው ያስፈልገናል። እና you are privileged ወገኖች፣ you are privileged። በካቶሊክ ቤተክርስቲያን ውስጥ አንዱ ጠንካራ ጎናቸው ማንኛውም ፕሪስት ማንኛውም አገልጋይ ከላዩ ስፒሪቹዋል ዳይሬክተር የሚባሉ መሪዎች አሏቸው። ቄሶች ናቸው፣ ፕሪስቶች ናቸው፣ ኦርዴን የተደረጉ ናቸው። ነገር ግን ከበላያቸው ደግሞ ሌሎች ስፒሪቹዋል ዳይሬክተርስ ይባላሉ። እና ምንድነው እሱ? ይሄ ሰው እያንዳንዱን ነገር በህይወት ውስጥ ያለውን ስትራግል፣ ምክንያቱም ለማንም አትናገሩም፣ ለምእመን አትናገሩም፣ ከጎናችሁ ላለው ምናልባት አትናገሩም። ነገር ግን እነዛ ኮንፊደንሻል ነው ነገራቸው። እና እነዛ ሰዎች እነዚህ ይሄን አታርግ ይሄን አርግ የሚሏቸው ሳይሆኑ ከነሱ ጋር አብረው በጸሎት የሚጓዙ ናቸው። እና አይ ሆፕ እዚህም ያላችሁ እረኞች ከነዚህ ከስራችሁ ካሉ ሰዎች ጋር ይሄን አርግ ያን አርግ ለማለት ሳይሆን፣ ነገር ግን አብራችሁ ከነሱ ጋር በጸሎት ከነሱ ጋር አብራችሁ ለመጓዝ። ምክንያቱም ጢሞቴዎስን ስትመለከቱ ተስፋ የቆረጠበት እንኳን ነገር እንዳለ እንመለከታለን። ለዚህ ነው እሱ ስለ አያቱ የሚነግረው፣ ስለ እናቱ የሚነግረው፣ አይዞህ በርታ እያለ ይዞት የሚጓዝ የነበረው ለዛ ነው እሱ። ስለዚህ በጣም ያስፈልገናል ሰዎች ልላችሁ ነው እሱ። ይሄ የእምነት ጉዞ የርሌ ጉዞ ነው። ርሌ ታውቃላችሁ አይደል? አንዱ 100 ሜትር ይሮጣል፣ ከዛ በኋላ ሌላኛውን 100 ሜትር ይሮጣል፣ ሌላኛው 100 ሜትር ይሮጣል። ቅብብሎሽ ነው እሱ። እና መሮጣችን ብቻ አይደለም። አያችሁ ጳውሎስ እኮ ሮጧል፣ የራሱን ሩጫዬን ጨርሻለሁ ብሏል። መሮጡ አይደለም፣ ነገር ግን ያንን ባተን ያንን የርሌ ዱላ ለሚቀጥለው ለጢሞቴዎስ ማስተላለፍ ስላለበት ነው እሱ ጢሞቴዎስን ንቃርኮ የያዘው። ስለዚህ ኢንከሬጅ ያደርጋችኋለሁ። በእድሜ የገፋችሁ ሰዎች ከስራችሁ ተመልከቱ፣ ሰዎችን ተመልከቱ። እናንተ ሩጫችሁን የመጨረስ ጉዳይ ብቻ ሳይሆን እኛ ለምንድን ነው እዚህ የምንደክመው የምንጮኸው የምንሰብከው? ለምንድን ነው እሱ? እኛ የተሰጠንን አደራ እንደገና አሳልፈን ለመስጠት ስለሆነ ማለት ነው እሱ። ስለዚህ ይህንን እናስብ። ሪሌ ላይ ስትመለከቱ አንደኛው ሮጦ ይመጣና መጨረሻ ከመድረሱ በፊት ይሄኛውም ይሮጣል ያኛውም ይሮጣል። አብረው ሮጠው ነው እሱ ለዛኛው የሚያስረክበው እንጂ ያውልህ ምናምን ብሎ አይደለም የሚጥልለት። ሜክ ሹር የሚቀጥለው ሰው በትክክል እንደተቀበለና እንደሮጠ። አያችሁ ጳውሎስ ይሄንን የግሪክን የስፖርት ጉዳይ ስለሚያውቅ ለዚህ ነው እሱ በአትሌቲክስ ላይ ብዙ አጽንቶ የሚናገረው ማለት ነው እሱ። ስለዚህ የተሰጠንን አደራ ለመወጣት ከፈለግን ሌሎች ሰዎች ያስፈልጉናል ከጎናችን፣ የልባችንን የምንነግራቸው። በተለይ ደግሞ አገልጋይ ስትሆኑ ደግሞ ቻሌንጅ ይበዛል። ቻሌንጅ ኢን ሴንስ ሰዎች የሚያዩዋቸው የራሳቸው አመለካከት አለ። ከእግዚአብሔር ጸጋ የተነሳ የምታገለግሉት አገልግሎት የሚሆነው ነገር የሚፈጸመው ነገር እንዳለ ሆኖ በግላችሁ ግን የምትታገሉበት ስትራግል የምታደርጉበት ጉዳይ ግን አለ።
And you ask yourself, ለማን ነው ይሄንን ሼር የማደርገው? ይሄንንማ ሼር ባደርግ እንደዚህ ይሆናለሁ ብለን እንላለን። ነገር ግን ጉዳዩ እንደሱ አይደለም። ስለዚህ ይላል ያዕቆብ፣ የጥበብ መጽሐፍ ነው ያዕቆብ። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው ታላቅ ነገርንም ያደርጋል ይላል። ስለዚህ ፋይንድ ሰዎችን አግኙ በርግጥ ሊጸልዩላችሁ የሚችሉ በርግጥ እናንተን ተሸክመው ሊጓዙ የሚችሉ ሰዎች እንጂ እባካችሁን ይሄን እንዳትሉ። እኔ በዚህች ባጭር ዘመኔ ያየሁትን ነገር ነው የምናገረው። ዶንት ቲንክ ፍጹም እንደሆናችሁ አታስቡ። እንኳን እኛ አይደለንም ጳውሎስ እንኳን በሮሜ ምዕራፍ 6 ወይም 7 ላይ ይመስለኛል ምን ይላል? እኔ የምፈልገውን ሳይሆን የማልፈልገውን ነገር ሳደርግ ራሴን አገኘዋለሁ ይላል። ዛሬ ልበላችሁ how many times ነው እሱ የምትፈልጉትን ሳይሆን የማትፈልጉትን ነገር ስታደርጉ ራሳችሁን የምታገኙት? ስንት ጊዜ? ጳውሎስ አንዳንድ ሰዎች እቺን ነገር መንፈሳዊ ለማድረግ ብለው አይ ጳውሎስ ይሄን የተናገረው ጌታን ከማግኘቱ በፊት ነው እሱ ብለው ይላሉ። ግን አይልም። እዛ ላይ እስካላል ድረስ ማናገር አንችልም። ጳውሎስም ቢለው ምንድነው እሱ በቃ እኔ የምፈልገውን ሳይሆን ማድረግ የማልፈልገውን ነገር ሳደርግ ራሴን አግኘዋለሁኝ። ከዚህ ጎስቋላ ከሆነ ሰውነት ማን ይለየኛል ብሎ ይናገራል። Of course በሚቀጥለው ምዕራፍ ላይ ስትመለከቱ ምንድነው እሱ የህይወት ህግ የሞትን ህግ የኃጢአትን ህግ እንዳሸነፈ የሚናገርበት ቦታ አለ። ነገር ግን find someone trust የምታደርጉት አትደብቁ። nobody is perfect ልንገራችሁ። ማንም ሰው ፐርፌክት የለም። በዚህ ሰይጣን እንደዚህ ነው የሚያደርገው። ይሁንና እነንተናን ተመልከታቸው እነሱ ፍጹም ሰዎች ናቸው። አካሄዳቸውን ተመልከት፣ ኑሯቸውን ተመልከት ይልና አንተ ግን ይልና ለዚህ ያደርገን። የሚገርማችሁ እነዛው ሰዎች ጋር ደግሞ ይሄድና ሰይጣን ተመልከት ይገርምሃል እገሌ በጣም ፍጹም ሰው እኮ ነው፣ አገልግሎቱን አታይም፣ ህይወቱን አታይም፣ አንተ እኮ ይላል። ስለዚህ የማውጫው መንገድ ምንድነው? እርስ በርሳችሁ ተናዘዙ ይላል። ተለይ በዚህ ዘመን ፈተና ውስጥ ነው ያለነው። ፈተና ፍለጋ ሩቅ መሄድ የለባችሁም። ፈተናው እዚህ ውስጥ ነው ያለው። ፈተናው እጃችሁ ላይ ነው ያለው። ስለዚህ ሰው ያስፈልገናል። እጆቻችንን ይዞ የሚራመድ ሰው ያስፈልገናል ለማለት ነው። በመጨረሻ አደራውን ለሚጠብቅ ከጌታ ዘንድ ብድራት አለው ይላል። ክብር ለእግዚአብሔር ይሁን። አደራውን ለሚጠብቅ ከጌታ ዘንድ ብድራት አለው። ብድራትን ለመልካም ብድራትን የምትቀበሉ እግዚአብሔር ያርጋችሁ። እንደገና አነባዋለሁ የመጀመሪያውን ቃል። ጳውሎስ ወደፊት የጽድቅ አክሊል ይጠብቀኛል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ይላል። ዋጋ አለ፣ በእግዚአብሔር ዘንድ ዋጋ አለ። ታማኝ ሆኖ ላገለገሉም ዋጋ አለ። ታማኝም ሆኖ ላላገለገሉ ሰዎች ደግሞ ዋጋ አለ። ስለዚህ ታማኞች ሆነን እግዚአብሔርን እንድናገለግል ጌታ ይፈልጋል ወገኖቼ። ይታወቃል፣ አይገርማችሁ? ይታወቃል። በትክክለኛው መንገድ እንደሆናችሁ ራሳችሁም ታውቁታላችሁ፣ ሰዎችም ያውቁታል። አንዳንድ ጊዜ ደግሞ at the end of the day ደግሞ እግዚአብሔር ያው ጳውሎስ አይ ቲንክ ገልጦለት ነው እሱ የመጨረሻው ሰዓት እንደደረሰ ገለጠለት ጌታ። ሲገልጥለት በቃ ሩጫዬን ጨርሻለሁ ይሄ ይጠብቀኛል ብሏል። ይታወቃል። አንድ ታሪክ ልንገራችሁና ጨርሳለሁ። ማማ ውዴ ይባላሉ። እድሜያቸው ምናልባት ወደ 94 እንደዚህ አመት ይሆናል። እና እኔ አሜሪካን ሀገር ነው የኖርኩት፣ ሎስ አንጀለስ የሚባል ከተማ ውስጥ እዛ ነው የሚኖሩት። ልጆች አሏቸው፣ ብዙ የልጅ ልጆች አሏቸው። እና ታመሙ። መጨረሻ ላይ ወደ 94 አመት ምናምን ሆኗቸዋል። እና አልጋ ላይ ነው የሚተኙት። እና አንዲት ክርስቲያን ሴት ደግሞ አለች፣ አበሻ ነች። እሷ ነች ኬር የምታረጋቸው፣ ሆም ኬር የሚባል አለ። እየመጣች ጠዋት ትመጣለች፣ አብራቸው ትቆያለች። ከዛ በኋላ ቀኗ ሰዓቷ ሲደርስ ተነስታ ደግሞ ወደ ቤቷ ትሄዳለች። እና ልክ እንደለመደችው እያደረገች እያለች አንድ ቀን መጣችና ጨርሳ ስራዋን ልትሄድ ማማ ውዴ መሄድ ነው ስትይ የት ነው የምትሄጂው አሏት።
እንዴ ሰዓቴ እኮ ደረሰ መሄዴ ነው አለች። ዴ ምን ነካሽ አታይም እንዴ ቤቱ በመላእክት ተሞልቶ ቤቱ በዝማሬ ነጫጭ ልብስ በለበሱ መላእክት ተሞልቶ አታይም እንዴ? ዞር ብዬ ሳይ አይታየኝም አለች። እሳቸው ግን ያሉ ከዛ በይጂና ነጭ ልብስ አምጪና አልብሽኝ አሉኝ አለች። ከዛ በኋላ አመጣሁና ነጭ ልብስ አለበስኳቸው። አይሰማሽም እንዴ አይታይሽም እንዴ መላእክቶች ዝማሬ? ከዛ በኋላ ያን አደረጉ። ለ15 ቀን ድምጻቸው አልተከፈተም፣ ተዘጋ። በ15ኛው ቀን ወደ ጌታቸው ሄዱ። ክብር ለእግዚአብሔር ይሁን። አትጓጉም? እንዲህ አይነቱን ቀን አትጓጉም? መጨረሻው ቀን ላይ ጌታ መጥቶ አንተ ታማኝ ባሪያ ና ወደ መንግስቴ ግባ ሲላችሁ፣ አንቺ ታማኝ ባሪያ ነይ ወደ መንግስቴ ደስታ ግቢ ሲላችሁ ይሄን አትናፍቁም? ይሄን ለማድረግ ግን እግዚአብሔር የሰጠን አደራ አለ። ይሄን አደራ በእግዚአብሔር ጸጋ እንድንጠብቅ፣ ይሄን አደራ በትጋት እንድንጠብቅ፣ ይሄን አደራ ከሌሎች ወንድሞችና እህቶች ጋራ ሆነን እንድንጠብቅ፣ ይሄን አደራ ስንፈጽም ደግሞ ከላይ ከሰማይ ከእግዚአብሔር ዘንድ ዋጋ ብድራት እንዳለ እንድናስብ ይሄን ላሳስባችሁ ፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ጌታ ይባርካችሁ።